እያወጣሽ ዝም ብለሽ አንቺ እንትን አትይም እንዴ? ማን የወሎት ያገባኝ ፈረንጅ ሙያትሽም የፈረንጅ ምግብ መስራት አትችይም እያለ ሁልጊዜ ስወጣ ስገባ ይጨቀጭቀኝ። ምን ይሻላል? ለዚህ መፍትሄው ምንድን ነው? አንቺ ባል ብትተይ ስራ እየሰራሽ አትኖሪም እንዴ? ምን አሉኝ አይሰማም። አንቺ ባል ባታገቢ ስራ እየሰራሽ አትኖሪም እንዴ? እኔ ያለ ባል መኖር አልችልም እማማ ዝናሽዬ። ባል እኮ የቤት ምሰሶ ነው። በዚህማ ቀልድ የለም እንዴ! ስነ ስርዓት ይኑሮት እንዴ! ኧረ አንቺ ደግሞ እንደዚህ አይባልም ስነ ስርዓት። ኧረ ተናደደች ተናደደች። ባል ባታገቢ ቢቀር ምን አለ? ስራ እየሰራሽ አትኖሪም ወይ ባልኳ? አዎ ተናደደች። ይኸው ስሟት። እኔ ያለ ባል መኖር አልችልም እማማ ዝናሽዬ። ባል እኮ የቤት ምሰሶ ደረስኩበት። ይሄ ላንቺን አሉ። እሺ የፈለገሽን አግብተሽ መኖር ትችያለሽ። እንደዛ ነው የሚባለው። እንደዚህ ዝም ብሎ እንትን አይባልም። ኧረ ተው የፈለገሽን አግብተሽ መኖር ትችያለሽ። አንተ ስራ የለህም ሰውዬ፣ ስራ የለኝም። በወር ደመወዝ የምታገኝበት ስራ ትሄድም ልሄድ ነው። ያው ምን ነገር ታጨማልቃለህ? የግርጌ ራስው ስራ የለህም እንደ ደመወዝ የምትበላበት? የለኝም እማማ ዝናሽ፣ ስራ የለኝም። ስራ አትሄድም እንደ ደመወዝ የምትበላበት? ስራ የለህም ምን ነገር ታጨማልቃለህ? እዚህ ምን ነው አንቺ ናት ባለውለታዬ እኮ ናት እንዴ። እና አንተ አልፈጠርካትም፣ እዝጌር ነው አንተንም እሷንም የፈጠረ። ሄሎ አንቺ ላሉ አለባል መቀመጣ አትፈልግም አለች። ሄሎ የፈለገችውን አግብታ ቻው በይ፣ ቻው 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 በይ፣ ቻው በይ፣ ቻው ቻው ቻው። አለባል መኖር አልፈልግም እኮ። እርሶ ለምን እንደዛ ይለዋታል? ተቀየመችው፣ አሁን አዘነች እኮ። አለባል መኖር አልፈልግም አለች። ኮፒ ልክ እያደረጋችሁ የማመዛሽ ወዳጆች፣ ፈረንጁ ይጨቀጭቀኛል አለች። አይደለማ እርሶ እኮ ማድረግ ያለቦት መምከር። አንቺ ላሉ ያሁን ልብ ገዛሽ፣ ጥሩ አድርገሻል፣ ተሰበሰብሽ፣ ጥሩ አደረግሽ ነው የሚባለው። የሶስት ብር ላከችው እንዴ ላንተ ሰጠው እና ለእኔ የሰጡኝ አልፈልግም ብለው ነው እንጂ ታዲያ ቢፈልጉማ አይሰጡኝም ነበር። አንቺ ላሉ የላከችውን አልበላም አልቀበልም ብለው ነዋ። ታዲያ እሱ እሷ ላንተ አላከችውም፣ ለእኔ የላከችው ተቀብዬ እኮ አልቀበልም አሉ እርሶ። አሁን እንደማመጥ ይልቁን የጋሽ ቁምቢ ሚስት መታለች፣ ሰላም በሏት። ይሄ ደግሞ የጋሽ ቁምቢ ልጅ ነው፣ ቀድሟት መጥቶ ነው። እስቲ እንደማመጥ። አይ እንዴ ኮፒ ሊንክ አድርጉ። የእማማ ዝናሽ ወዳጆች እና በታቂ ማታራቲ አይደለማ እማማ ዝናሽ የታለ ስልክ? ያንዱ ስልክስ ኮፒ ሊንክ ነው። ምን ታያዋለህ? ብር የለም ሌላ ስልኬ ነው። ስልኬ ምን አበሳ ነው እዚህ እሱ ልብስ ለብሼው እቃ ጠፍቶኝ ነው። ለብሼው ምተኛ ነው እሱ የምለብሰው ነው። ይሄ እቃ ጠፍቶኝ ነው። ይሄ
ለብሼው ምተኛ ነው። ምንጣፍ አይደለም ደርቤው ምተኛ ነው። ይቀመጥ ቁምቤ ልጅ ነው። አዎ ምን ፍለጋ መጣ? ከእናቱ ጋር መጥቶ ነው። እናቱ እዛ ውጭ ላይ ከሰው ጋር እያወራችሁ ነው። እዚህ እየመጣች ነው። አሁን ትገባለች። አዎ እሳት ለብሳ እሳት ጎርሳ ምን ሆነች? ኦረ የገጠማት ከባድ ነገር። ማን ነው የተጣላት? ያው ቁምብዬ ነዋ። ማን ነው የተጣላት? ቁምቢ እሺ ማርሸት እንኳን ደህና መጣሽ። ሞዴሬተራችን የተከበርሽ የተጣላት ማን ነው? እኔ እንጃ። ቆይ ልጠይቃት እስኪ። ያው እሷ እኮ ኃይለኛ ነች አሉ። ወንድ ትገላለች። ኧረ በጣም ኃይለኛ ናት አሉ። በጣም ወንድ ትገላለች አሉ። እሷ የአቶ ቁምቢ ሚስት ኃይለኛ ናት አሉ። ወንድ ትገላለች አሉ። ማን ነው የነካት? ሊሞት የፈለገ አላችሁ የማማ ዝናሽ ወዳጆች? ስሙ ማን ነበር? ነግረውኝ ነበር። አላችሁ የማማ ዝናሽ ወዳጆች? ኔትወርክ ያንቺ ላሉ ማን ነው? የጋሽ ቁምቢ ሚስት ስሟ ማን ነበር? ስሟ ማን ነው? ታስታውሳለህ? አትደፈሩ ማን ነበር? በማለት የእንትናን ሚስት ንገሩኝ። ወይኔ ተደፈርኩ። ወይ ቦጋለች መሰለኝ። ቦጋለች ነው ስሜ። እሷ ደግሞ ስሜን ይረሳል። ወይዘሮ ቦጋለች። ወይ ቦግበይ እሺ ቦግያሽ ዛሬ እንኳን ቦግበይ ብለውኝ
ያናደደ? ኧረ ወይኔ ወይኔ ወይ ወይ ይሄ ቆይ የልጁ አይደለ? አዎ ልክ ነው። እነዛ ሁለቱ ደህና ሰላም ናቸው? 100 ብር ስጣቸው ብዬው ነበር። ሰጥቶታል ልጄ? እሱን አጥቆ ይሆናል። ዘካራስ አልተቀበልኩ። ምን አባቱ አልሰጧትም። አምጡ። እሱ ዘካራስ ለራሱ ወስቶት ይሆናል። ዘካራስ ናት። ቆይ አልሰጧትም። ይኸው አልሰጧትም። የዘካርያስን ስም አታጥፉ። ዘካርያስ ማለፊያ ልጅ ነው። እሱ መጥፎ ነው አላልኩም። ተብብቴ ይሄንን ተመልከቱ። እጁን እዚህ ብብት የከቱ እጁን ብብት ያለው ይወስዳል። ከተራበ አንበሳ ውስጥ አንበሳ ከአንበሳ ስጋ መንጠቅ ይቻላል። ወይዘሮ ዝናሽ ወይዘሮ ዝናሽ ወይዬ ዘካርያስ ጥሩ ልጅ ነው። እንደው ተረስባሉ የወለድኩት ነው ነው እሰይ ይባሉ ጎሽ እሰይ ወይ ወይ እንደው ትንሽ እንደው ገላያን እያጠበው ወይዘሮ ዝናሽ ወይዬ ትንሽ ጥቁራቱ ግን ያስፈራል። የዘካርያስ ጥቁራቱ ትንሽ ኡት ትንሽ ጥቁራቱ ያስፈራኛል እንጂ ጥሩ ልጅ ነው። ጥቁር የሆነው የሆነ ምን ሊሉኝ ነው? እናቱ ወሎ ናት። ሞታለች። ምን ያገናኘዋል? ነፍሷን ይማረው። ምን ያገናኘዋል? ሞታለች። ወይዘሮ ዝናሽ ያናደደኝ ልንገረው ዛሬ እሱ ነው። ኧረ እጆት ምንድን ነው? ውይ እኔ እኮ ጨነቀኝ። መቤቴን ኧረ እንደሷ እዚህ ውስጥ ካለ ምን አለ እየተደገፉ ምን አለ እዚህ ምን አለ ምን ጉድ ፈላብኝ። ምን አለ? ኧረ አታውልቁ። እዚህ ሰተራቱ እንደዚህ እጆትን አውጡ። አልወድም እኔ እንዴ ምንድን ነው እኔ ያንን ብቻ ነው የምለብሰው ነው እንደዚህ። ወይዘሮ ዝናሽ እንደ ዛሬ ተናድጄ አላውቅም እኔ። ወይኔ እጃቸው በመብርሃን ስል እንዴ ቃይና ያላስተካከል እንዴ ያነካኩትን በቃ ያው ምንድን ነው ለብሶ አይደለም ለራስ የምለብሰው። ይኸው ምን ይኸው የቴል ቦታን እንደዚህ አልኩት። እኔ እኮ እየከበደኝ ነው። እንደ ዛሬ ተናድጄ አላውቅም። እንደ ዛሬ ተናድጄ አላውቅም። ማን ነው ያናደዱት? ይሄ ባለቤቴ ቁምቢ። እሳቸው ናቸው ያናደዱት? አዎ እንዴ የሶስት ልጆቹ አባት አይደሉም እንዴ? ቢሆንስ ያናድዱት እንዴ? ባል እየገረፈ ሚስቱን እየቀጣ አይደል እንደሚኖረው? አስጠምዱኛ ለሶስት ልጆቹ አባት አይደሉም? አስጠምዱኛ ፌሚኒስቶች አስጠምዱኛ። ወይዘሮ ዝናሽ ሰምተዋል? ኧረ እዚህ ሌላ ችግር አለ እዚህ ላይ አስጠምዱኛ። ሲመጡ ጠይቃቸዋለሁ። በተለይ እድል እያለች እሷ መጣ ተዘፍነብኛለች። አገራሁትን ወይ 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 ወይዘሮ ዝናሽ ነገሩ ቀስ ብለው ተረጋግተው ተናገሩ። እንዴት ብዬ ልናገር? የወሎት ይሄ ባለቤቴ ቁምቢ ቁምቢ ምን አደረጉት? ስልክ ደወልኩለትና የት ነህ ያለኸው አልኩት። አብራቸው አይደለም የት ነው? እድሩ ጋር ነው ስልክ የደወሉት? አዎ እድሩ ጋር ቁጭ ብያለሁ አለ። እሺ እየሮጥኩኝ እድሩ ጋር ሄድኩኝ። እሺ የለም እሱ እሺ ለካ ዋሽቶኛል። ዋሽቷል። አውቆ ነው እድሩ ጋር አልነበረም። ሌላ ጉዳያቸው ሄደው ይሆን? አሁን ቀስ ብዬ ጎረቤት ብዬ ሂጄ ስጠይቅ የት ሄዷል ብዬ ሳጠያይቅ ሰው ነገረኝ የት እንደሄደ። እሱ ነው ያናደደኝ። እሺ ምንድን ነው ያደረጉት? ለአንዷ እድርተኛ ኮንጎ ጫማ ሊገዛላት ሄዷል አሉ። ለአንዷ እድርተኛ ኮንጎ ጫማ ሊገዛ ሄዷል። አዎ ጫማ ገዙላት። ሊገዙ ሄዱ መርካቶ። ለአንዷ እድርተኛ አዎ በደንብ ትሰራ ይሆናላ። ነገሩ እንደዛ ቢሆንማ ጥሩ
ይሰራ ይሆናል። ሌላ ነው ጉዳዩ። ተናድጃለሁ። ይኸው በዚህ ዱላ እግሯን ሰብሬ ሌላ አይደለም። ቆንጆ ምግብ እየሰራች ታበላኛለች ብለው ነው። ምን አባቱ ነው? እኔ ቆንጆ ምግብ አላበላው። ቆንጆ ምግብ ቆንጆ ለእኔ የሚስማማ የሚጣፍጠ እየሰራች ታበላኛለች። ይህች ሚስቴ ሽቶ እንደው አየ ገብቼ ይህች ሚስቴ ሽቶ እንደ ውሃ እየገብቼ ተረበሰችው። ቀሚሷ ጋራ በቁመቷ ሽቶን አርከፍክፌ ቤቱን ሁሉ ታረጨው። ደህና ምግብ አታበላኝም ብለውኛል። እኔ ነው የሚለው? አዎ ሽቶ እሱማ እውነቱን ነው። እኔ ሽቶ ሲሰጠኝ ሽቶን ከፍ አድርጌ እሱም ሽቶ ሲያርከፈክፍ በቃ ጥሩ ምግብ ስሪ ይለኛል ውስጤ። አዎ እኔ ሽቶ እንደ ጋን ውሃ ሽቶ እየጣለቀው ሽቶ እየገብቼ እግሯን ሰብሬ አለቃትም። እግሯን እሰብራታለሁ። እግሯን እሰብራታል። እቺ ኮንጎል ይገዛላት። እድሩ ላይ በደንብ ትሰራለች አሉ። ምን አባቷንስና እኔ እያለሁ እኔ ለባል ያልሼ ነው። እድሩ ላይ በደንብ ትሰራለች። ለእኔ የሚጣፍጥ የሚስማማኝ ስለሆነ በላለሁ። ለእኔ ለምን አይገዛልኝም ታዲያ? ለእኔ ለምን አይገዛልኝም ኮንጎ ጫማ? እንዴ እርሶ ስራ ደንበኛ ስራ እድርተኛ ነዎት? ቆይ በእድር ውስጥ እሰራለሁ። ሌላ ነው ስራው የእርሶ? እድሩ ላይ ነው የምሰራው። በእድሩ ላይ ነው የምሰሩት? አዎ። ታዲያ ከእድርተኛው ጋር አብረው ትጠቀማለሁ? ምንም አይጠቀመኝም። ቁምቢ ያዳላል። እኔን አይወደኝም። ይኸው ለእሷ ኮንጎ ሊገዛ ሂዷል። ከእድሩ መውጣት ትፈልጋለሁ? አልወጣም። እንዴ ጥርሴን የነቀልኩበት እድር። እኔ አሁን እችን ሴትዮ እግሯን ሰብሬ ነው የምመጣው። ማንን? እች ኮንጎ ሊገዛላት የሄደው እሷን? አዎ። የራሷ ጉዳይ። እሷን መስሎት ነው እንዴ? ኧረ እኔ አላውቅም። ሰውየው እንዳትነቁ። የሶስት ልጆቹ አባት ናቸው አቶ ቁምቢ። እሱንም ቢሆን አልለቀውም። የራሷ ጉዳይ። አልለቀውም። እንዴ ኧረ ገዳይ አንድ ብቻ መሰሎት እንዴ? ከዚህ በፊትም እሳቸው ሚስትሁን አክብረው እኔ አሉ ሽቶ ሽቶ እንደጋን አስነጠሱት። ይማረት ኧረ ሳል ነው። አላስነጠሰኝም። ሳል ነው ያልኩት። ሚስቴ ብለውኛል። ዘላለም ይነግሩኛል አቶ ቁምቢ። ሚስቴ እንደጋን ውሃ ሽቶ እየገብቼ በለበሰችው ልብስ በቁመቷ ተላርከፈከው ቤቱን ውስጡን ረጭቼ በሽቶ ታልጠመቀው ጣፋጭ ምግብ ሰጥታን አታበላኝም ብለውኛል። የሆነ ሰው ደግሞ ሽቶ ሰጥቶት ለእሱ ሽቶ ተሰጠው አሉ በቀደም። ለቁምቢ ሌላ ሰው ሰጠው ሽቶ። ማነው የሰጣቸው? ሌላ ሰው ነው ሽቶ። ለእሷ ሰጧት። እቻ ኮንጎ ለገዙላት ለእሷ ሽቶውን ሰጧት። እድርተኛ ነኝ በደንብ ትሰራለች ብዬ ነው። ነገሩ ሌላ ነው። እግሯን ነው የምሰብረው እኔ። እግሯን ሰብሬ እታሰራለሁ። አልለቃትም። ደህና ገቡ። አሜን። ደህና ደሩ። ለራሴ በጣም ተናድጃለሁ። እኔ ሞጋለች። ማንም ደፍሮኝ አያውቅም ዛሬ። ደህና ግቡ። አሜን። ኧረ ቀስ በሉ። ምንም ቀስ አልልም። ዛሬ ጊዮርጊስ ነገሳሉ ብሎ ቀጤማ አንጥቶ ዘካርያስ ጎዘጎዘ። ደግ አደረገሰኝ። ዛሬ ጊዮርጊስ ወጣሉ ታቦት ማዶ ጊዮርጊስ አራዳ ነገሰ ታቦት ወጣ ብሎ ቀጤማ ይዞ መጥቶ ጎዘጎዘ ዘካርያስ
ጠይቃቸዋለሁ። እዚህ የመጣው ያመሻል። ለምን ያመሻል? እዚህ አይመጡም። ይመጣል። ቀርተዋል። እንዳይመጣ እዚህ ቀርተዋል። እዚህ አይመጡም። ደህና ደሩ። ሰላም ግቡ። እዚህ አይመጡም። ቀርተዋል። እኔ ስራ ባይመቻቸው ስራ እየበዛባቸው ነው እላለሁ በጠሎቴ ላይ። አይ ወይ አሟቸው ይሆናል። አይ አቶ ቁምቢ ጠፉ። እዚህ እየመጡ ሰላም የሚሉኝን ወይንም ስራ በዝቶባቸው ነው ወይም ታማ ሐኪም ገብተው ይሆናል እያልኩ አስባለሁ። እርሶ ድሮም ለእሱ ነው የሚያዳሉት። እርሱን ይወዱታል። እርሶ ለቁምቢ ነው የሚያዳሉት። እኔ የሶስት ልጆቹ አባት ናቸው እንዴ? እርሶ ያለመውደዱ የሶስት ልጆቹ አባት ናቸው። እርሶ እንደውም ለእሱ ነው የሚያዳሉት። ታውቂያለሁ፣ ለእሱ ነው የሚያዳሉት። አልጋውን አትስበሩ። የመንግስት ነው ያልጋው። ለእሱ እያዳሉ። ቆይ አልጋውን አትምቱ፣ ይሰበራል። የመንግስት ነው አልጋው። ቤቱ ተነቃው የመንግስት ነው። እንደ መንግስት ይዘውታል። አረ ህግ ተሰሩ። የቤቱ ተነቃው የመንግስት ነው፣ የኔ አይደለም። የቤቱ ተነቃው የመንግስት ነው። ቤቱ ተነቃው የመንግስት ነው። አቤት ቦጋለች፣ አቤት ቦጋለች፣ አቤት ቦጋለች። የትዩ አበዱ እንደ ስማቸው ዛሬ ቦግ ብለው ነው የመጡት። አቤት 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 ሌላ ሴት እድርተኛ ነች እያለ ወደስቷ ተለጠፈ አሉ እንጂ እድርተኛ ተሆነች የእድሩ ስራ ታካሂድ ትሆናለች። ለምን ወደዷት ብለው ነው ወርኳቸው። አቤት እንደ ዛሬ ቦጋለች ቦግ ብለው አያውቁም። አቤት ቦጋለች፣ እውነትም ቦጋለች፣ እውነትም ቦጋለች። አቤት 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 እንጃ ሴትዮዋ ትገላታለች። ኃይለኛ ናት። አዎ በጣም ኃይለኛ ልጃቸው ራሱ ምንም ያልገላገለ እኮ ስለሚፈራ ነው። በጣም ወረዛ ወርውራ አንጋጣ ትጥለዋለች። አዎ ኮፒልን ካርጎ ጋሽ ቁምቢ ሊመጡ ነው። ውይ 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 ምን አበሳ ነው? ምን መከራ ነው እናንተ። አሁን እኮ ስሰማ ደግሞ ጋሽ ቁምቢ ተደብቀው ቦጋለች እንዳታገኛቸው ተደብቀው እዚያ የሰው ግቢ ውስጥ ነው እስከምትወጣ እየጠበቁ ነው አሉ ጋሽ ቁምቢ። አይ ጋሽ ቁምቢ እንደው ምን ፈረደባቸው ጋሽ ቁምቢ? አቤት 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 ጋሽ ቁምቢ እንጃ እንጃ። አይ ጋሽ ቁምቢ፣ አይ ጋሽ ቁምቢ፣ አይ ጋሽ ቁምቢ፣ አይ ጋሽ ቁምቢ ድጋው ቆንሳኑ ድጋው ከፍታ። አይ ጋሽ ቁምቢ፣ አይ ጋሽ ቁምቢ፣ አይ ጋሽ ቁምቢ ቶሎ በሉ ማማዝናሽ። አቤት 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 ቆንሳኑ ጋሽ ቁምቢ ሊመጡ ነው። ቆይ ማማዝናሽ ታትተው ቆንሳኑ። እሺ ዘግቼው ለበሳ ፈረደብኝ። አቤት ጋሽ ቁምቢ፣ አቤት ጋሽ ቁምቢ አባታ ምን ትግራይ ነው የእናት ይዘው ውስጥ አስይዘው ውስጥ ሰካውት ሲቀመጡበት ይሰበሰባል። እስኪ ፉና በሳ ፍርዳኝ ነው ፈረደብኝ። ማማዝናሽ ፈረደብኝ እያለ ማማዝናሽ ሰው ፊት እንትን በእናትህ ይሻላል ነው። ሚስቱ በጣም ተናደዋል። እንደ ሰማን የሆነች ቦግ አሁን ያው
አቤት 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 በጣም ተናደዋል። የተናደድኩበት አለች እገላታለሁ አሉ። ለምንድን ነው የተናደዱት? በምን ጉዳይ ነው? የተናደድኩበት አለች እገላታለሁ አሉ። ይኸው ልጃችሁ ቁጭ ብሏል። ይኸውና ዝም በሉት። እሱ ምን ያውቃል? ዘካርያስ የለም፣ ዘካርያስ የለም። እንዳያይ አለዚው እንዳይነግሩት ማዶ ጊዮርጊስ ነገሰ። ማዶ ጊዮርጊስ ታቦት ወጣ ሄደው ነበር። ሄጄ ነበር። አቤት ቆንጆ ነበር፣ ቆንጆ ነበር። ቀጨማ ይዞ መጥቶ ጎዘጎዘ። ታቦቱን አንግሶ ቀጨማ ይዞ መጥቶ እንዴት ደስ ሲል! አራዳ ገነተ ጽጌ ቅዱስ ጊዮርጊስ እንዴት ደስ እንደሚል! ዛሬ ቅዳሴ ቤት ነው መሰለኝ። ንግስ ነበረ። ነግሶ ሐሙስ ስለሆነ ተቀድሶ ነው የሚወጣው። ወይዘሮ ዝናሽ እኔ እቺ ሴትዮ አልቻልኳት። ያቺ ድርተኛ ወዳታለሁ የምትሏትን ገላታለሁ። ኧረ እኔ አልወዳትም። ምንድን ነው መውደድ? እርሶ ደግሞ እንዴ! እኔ ከቦጋለች ሌላ የምወደው የለም። እሷ ቤት እየሄደ መሰራው ይጣፍጠኛል እያለ ቀበሌው ቤት ትሰራለች አለ። እሱማ ሚስቴ ስለሆነች ስለምወዳት ነው እንጂ ቦግዬ ምግብ የምትሰራው አይጣፍጥም። እርግጥ ግን ምግቧን ባይጣፍጥም ፍቅር አለብኝ፣ እወዳታለሁ። የልጆችን የሶስት ልጆቹ እናት አይደለም ስትነግሩኝ አይደለም የኖሩት? አዎ እኔ እወዳታለሁ። እኔ ከቦግዬ ሌላ እኔ እንኳን አይደል ሶስት ልጆቹ የሶስት ልጆቹ እናት አይደሉም ወይ? አዎ ግን ትቀናለች። ለባል ያልተቀና ታዲያ ለማን ይቀናል? ያውም የሶስት ልጆች የወለዱ የከበዱባቸው ባላቸው። እንዴ የእሷ እኮ ለከታጣ አሁን በመንገድ ላይ ስንሄድ መንገደኛ አንዲት ካየች ትኩር ብላ ምን አባሽ ታየዋለች ትላለች። ኃይለኛ ናት እኮ። ምን ይሻላል? ምን አውቃለሁ እንዴ። አሁን እኮ እድራችን የሴት እድር ነው እንደሚያውቁት። የእኛ እድር የሴት እድር ነው። በቃ እድር ይዤ በመጣው ወደ ቤቴ በመጣው ቁጥር በቃ ማጉረጥረጥ ነው። እንዴት ነው በቃ ጥያቄዋ ሁሉም አይመለስ። አሁን አንዲት የኛ እድርተኛችን አለች። ነግረውኝ የለም። አዎ እኔ ለእድራችን ብዬ ኮንጎ ገዛሁላት ጫማ። ነግረውኝ የለም። ለእድራችን ብዬ የቀበሌው ክበብ ሂጄ ምግብ ጋበዝኳት። እኛ ቀበሌ ነው ምግብ። አዎ ለእድራችን ብዬ አንድ ሁለት ድራፍት ምንም ጋበዝኳት። ለእድራችን ብዬ ነው። እዚህ እኛ ቀበሌ ወረዳ 8 ቀበሌ 4 ነው የምትሰራው። አዎ ቢራ ጋበዝኳት። ለእድራችን ብዬ ነው። ሁሉ ለእድራችን ብዬ ይህ ሴትዮዋ ገላታለሁ። አሁን ከዛ በኋላ ደግሞ መሸብሽ ብዬ ደግሞ ቤቷ ድረስ አደረስኳት። ለእድራችን ብዬ ነው። ይሄ ሁሉ ለእድራችን ገዛ ቤቷ። አዎ እሻኛው አሁን ገላታለሁ አሉ። ይሄ ምን ያስቀናል? አሁን ያስቀናል እንዴ? ይሄ ገላታለሁ ለእድራችን ብዬ ነው። እኔ ለእድራችን አሁን ገላታለሁ አሉ። እንዳይመክሯትም እንዴ እርሶ? በምኑም ነገር ገላታለሁ አሉ። ለምን አይመክሯት? ያው ልጃቸው ቁጭ ብሎ ምስክር አይደል? የወለዱ ተወዳቸው ተጠንሶ ተወልዶ ይወጣ። አሁን በቀደም የሆነ ሰውዬ ሽቶ ሰጠኝ ለእኔ። ሽቶን ወስጄ ለዚች ኮንጎ ጫማ ለገዛውላት ለዚህ የቀበሌ ምግብ ለምሰሯ። አረ ምግብ አትሰራም። ምግብ ጋበዝኳት። ቀበሌ ክበብ ወስጄን ያልኳት። ምንድን ነው ምስተራው? የእኛ እድርተኛ ናት እንዴ? እድሩ ላይ ወጥ ሰራለኝ። አዎ የእድሩን። አዎ ሰው ሲሞት ሰው የሞተለት ቀባሪው ሲመጣ የሚበላው ትሰራለኝ። አይ ሰው ሲሞት ብቻ አይደለም፣ ለእኔም ለብቻዬ አንዳንዴ ትሰራልኛለሽ ምግብ። በዚህ ነው ገላታለሁ። ምን ያስቀናል ይሄ? አያገባኝም። እኔ ይሄ በሁለታችሁ መሀል አያገባኝም። እኔ
ሁለታችሁ መሀል አያገባኝም። ምን ላድርግ ታዲያ? እኔ እኮ ቦግዬን ስለምወዳት ነው እንጂ ሙያ የላትም እኮ። ቦጋለች የሶስት ልጆቹ አባት ነኝ። ያችን መተው አለብህ እንዴ? ምንም እኮ ግንኙነት የለንም እኮ። በእጇ መብላት መጠጣቱ ቤቷ መሄድ የሚቅርብ እንዴ? ለምን እንዴ? እንዴ ይኸውልህ አሁን በቀደም ለምርመራ ላትሄድም የተቀዳው ሰውነት አሁን ቦጋለች በቀደም የኔ ባለቤት እንጀራ ጋግሪ አልኳትና አብሲት መጣል ትችላለች፣ ጎበዝ ናት። አብሲት ጣለች፣ ቡኮውንም አቦካች፣ ጎበዝ ናት። እስከዚህ ጎበዝ ናት። ምን ያቺ ቦጋለች ዋች ሚስቴ ቦጋለች። አሁን አብሲቱንም ጣለች፣ የሚቦካውንም አቦካች። ከዛ ኤሌክትሪክ ነው እንጀራ ምጣዳችን ኤሌክትሪክ ነው። አሁን ይሁና ሁሉ በኤሌክትሪክ ነው የሚጋገረው፣ በኮረንቲ ምጣድ። በእንግዲህ ጋግሪ አልኳት። እንዴት ታዙረው? አብራ ከሊጡ ከማዞሪያው ጋር አብራ ትዞራለች። እንዴት ተሽከረከራለች? እንዴት ታዙረው? አገር በሙሉ በኮረንቲ በኤሌክትሪክ ነው የሚጋገረው እኮ። እንደዛ ጋግሪ አልኳት። እንዴት ተጋገረው? በቃ ማዞር አቃታት። ሙያ የላትም። በይሽ በቃ አይሆንልሽም አልኩና እችኛዋ ኮንጎ የገዛሁላትን እች ሴትዮ ጠርቼ በእንጀራውን ጋግሪ ብዬ አስጋገርኩኝ። እቤታችሁ? አዎ። እናንተ ቤት? እኛ ፊት? አዎ። እኛ እዛው ፊቷ? አዎ። እሺ። አሁን ስትጋግር ትገላምጣታለች። እች የኔዋ ቦጋለች። እሺ። ቦጋለች፣ ወዲያውኑ ቦጋለች። ታያታለች፣ ትገላምጣታለች። ምን አለ ብትሰራ? ምን አውቃለሁ። አሁን ደግሞ እስቲ እንጀራውን ጨረስኩ ብላ ያችኛዋ ሄደች። እችኛዋ ደግሞ ጋግራ ጨረሰ አብኩታ ሄደች። እሺ። እች ቦግዬ የምወዳት አካሌ ደግሞ እስቲ ወጥ ስሪ ያልኳትና ወጥ ለመስራት ተንቀሳቀሰች። እሺ። ሽንኩርቱን ልጫለሁ ብላ እስከ ልጣጩ ከተፈችው እኛ ሚስት። ከዛ በኋላ ደግሞ ምስር ወጥ ነበረ። ምስሩን ምንም ሳትለቅመው ድንጋይ እንዳለ በቃ ጥርሴ ሊሰባበር። ከዛ በኋላ በበነገታው እቺ ኮንጎ የገዛሁላትን ጠራሁኝና እባክሽን ወጥ ስሪ ያልኳት እሷ ቆንጆ ወጥ ሰርታ በላን። ያኔም ተገላምጣት ነው። እናንተ ቤት ነው የሰራችው? አዎ። ጠርተው ወጥተዋል? አዎ። እናንተ ቤት እዚህ ቦጋለች ነው የሰራችው? አዎ፣ ቦግዬ ፊት ቦጋለች። እሺ። አሁን እሱንም በላን። ከዛን ማታ ምግብ እየበላን እያለ እችኛዋ ኮንጎ የገዛሁላት የሰራችውን ወጥና እንጀራ እየበላን በነገር ተነኳኩሰኝ ጀመረች። ቦጋለች ትነካካኝ ጀመር በነገር እሷን እኔን። እሺ። እንዴት ነው ወጡ ይጣፍጣል አለች። አውቃ ነገር መሆኑ ነው። እንዴት ነው እንጀራው አይኑ በዛ? እንዴት ነው እንጀራው ጥሩ ነው? አውቃ እኮ ነው ነገር ነው። 10 ጊዜ እንዴት ነው ወጡ ቆንጆ ነው አይደለም? ከኔ ወጥ ይሻላል፣ ከኔ እንጀራ ይሻላል እያለች 10 ጊዜ በነገር ይሁን። አሁን ገላታለሁ አሉ። እሷን የገደሉ እንዴት የት ዝም በሏት እባክዎ፣ ዝም በሏት እንደው ዝም በሏት። ሌላ ጨዋታ እንጫወት። ተዋት። ትክክል። ኧረ ተዋት። ምን አግባቷል? ኧረ ትክክል። ልጁ ቁጭ ብሎ ተዋት። ሶስተኛው እሱ እኔ ጨዋ ነኝ ወይዘሮ ዝናሽ። እኔ እርሶ እድርተኛ ቁምቢ። እኔ በጣም ጨዋ ነኝ። ጨዋ የተመሰከረልኝ። አሁን የወሎት ወይዘሮ ዝናሽ እንደው ሌላውን ጨዋታ እንጫወትማ። ይሄ እድራችን ሰሞኑን በጣም የተቸገረው ነገር አለ። ምንድን ነው? አልተስማሙም እድርተኞቹ። ሌባ አስቸገረ። ሌባ የገባ? አዎ፣ እድሩ የገባ። ሽንኩርት የሚሰርቅም አለ። ጭንቅላቱ ሌባ አልወድም እኔ በእውነት ሌባ አልወድም። ሌባ አይወዱም። ምን አባቱ ነው ታጣ
ተወዳጆቹ ስራ እስታገኝ ድረስ አብሉኝ አጠጡኝ ማለት አለበት። ለምን ይሰርቃል? ሌባ ካልወደዱ ታዳርሶ እኔ ሌባ አልወድም። ዘካርያስ ሲሰርቆት ከዚህ ውስጥ አልወሰደም። ተዚህ እኔ አርቄ ይዛለሁ። ከዚህ ውስጥ አውጥቶ እስከሚወጥ ሞቻለሁ። እንዲህ እንቃርቄ ይዛለሁ። ጎሽ እሰይ ጀግና። አሁን ይሄንንም ደብቁ በሉ፣ ደብቁ። አሁን ኧረ ይቀደድብኛል። እንደዚህ ደብቁ። ሊመጣ ነው። ይኸው እያጮለቀ እያየ ነው። እሱ ነው የሚሰማል። እሱ ጆሮ ሰፊ ነው፣ ይሰማል። እጅ ሆኖ ይሰማል። ብራንች ወይዘሮ ዝናሽ እድርተኞቹ በሙሉ እንዴት ኖት? ዝናሽዬ የኔ ቀብራራ ሰላምታ አድርስልኝ ብለዋል ሁሉም። ደህና ኖት አይደለም? ይወዱኛል። የጉልበቴና ጉልበቴ አይቆም። የጉልበቴና ጉልበቴ አይቆም። ተራምጄ ደጃለሁ። ያውቃሉ። ወይዘሮ ዝናሽ እግራቸውን ወይዘሮ ዝናሽ እግራቸው ስለማይቆም ስለማይራመድ ነው እንጂ እዚህ እድር ይመጡ ነበር እያሉ ሁሉ ጊዜ ያወራሉ። ደግሞ የእርሱን ስም ሁሌ ነው የሚያነሱት። ምስር ሲለቅሙ ዝናሽ፣ ውሃ ሲቀዱ ዝናሽ፣ ሲገቡ ዝናሽ፣ ሲወጡ ዝናሽ። ለቅሶም ራሱ ለቅሶ ላይ ጣፈጥኳቸው። በጣም ለቅሶ ላይ ራሱ እያለቀሱ ዝናሽ ተሳስተው የእርሶን ስም እየጠሩ አሁን ለምሳሌ የሞተው አበበ የሚባል ሰውዬ ከሆነ ተሳስተው እነሱ ግን ሁሌ የእርሶን ስም ስለሚጠሩ ዝናሽ ይቅርበል ብለው አበበ ይላሉ። ሁሌ የእርሶ ስም ነው በቃ። እኛ እድር ላይ የእኛ እድርተኞች ዝናሽ ነው። ሲለብሱም ዝናሽ ነው፣ ሲበሉም ሲጠጡም ዝናሽ ነው። እድርተኞች ሲበሉም ሲጠጡ በቃ እንደ ሲወጡም ሲገቡ ዝናሽዬ። እሳቸው እኛ እድር ከገቡ በኋላ እድራችን አደገ። አበበ ሄደ። እንኳን መንግስት ሆነ እንኳን አበበ በቃ የእርሷ ስም ሁሌ ይጠራሉ ሰው። ኧረ እባካችሁ አንዳንድ ጊዜ እቀናለሁ። የኔንም ስም ጥሩ ቁምቢ እየበሉ ቁምቢ በሉ እላቸዋለሁ። አንልም አሉ። እኛ የምንለው ዝንዬ ነው፣ ዝናሽዬ። ሴትዮ በጉልበትና ጉልበቷ አይቆምም። ተራምዳ ደጅ አትወጣም። ስራ ስለበዛብን ነው እንጂ መተን እንጠይቆት ነበረ አሉ። ደግሞ እዛውም ሆነው ጸሎት ያሉ እንደዛ ብያቸዋለሁ። በሉ ደህና ሁኑ ወይዘሮ ዝናሽ። እሺ ሰላም ሁኑ። አደራች ሴትዮ እንግዲህ ከመጣችን ያው እኔ አካሌ ናት። ደግሞ በጣም ሚስቴን ወዳታለሁ። ቦጋለችን ቁጭ ብሏል አይደል? ልጃችሁ ወለዳችሁት። አንድ ትንፋሽ የለም፣ አንድ ትንፋሽ የተናገረው የለም። ይኸው ሴትዮዋ እሷን እገላታለሁ ብለዋል። በሉ ደህና ደሩ። ሰላም ገቡ። አሜን። ወይ ታሪክ ነው እኮ። ሰላም ገቡ። አሜን። እንዳትመቱት፣ እንደ ሁልጊዜ በጫማ እንዳትለቁት፣ እንዳትመቱት። ምን አባቱ አሁንም አይሰማም እኮ አግባ አልኩት አይሰማም። በአገባ ምን ቸገረው? እንደፈለገው ሆኖ ይኖር እንጂ ግድ አለበት እንጂ በግድ አግባ ተብሎ ማግባት አለበት እንዴ? እንዳትመቱት። ምን አባቱ እንደ ሁልጊዜ በጫማ እንዳትረግጡት። ናሳማቸው አንተ ናሳማቸው ደግሞ በዚህ እንዳትመቱት። አግባ እያልኩት ምናምን
አላገባም ብሎ ሊጠፋ ጠፍተን የነበረ ነው። አሜሪካ ሊሄድ ነው። ና ሰላም በላቸው። ቁም ነገር ና ያው ሰላም አለ። ባንዲ መጡት ባንዲ አይ ባንዲ ለማጡት ነው። ባንዲ እያደበደቡት በት እንደ ይሄ ድንጋይ አይደለም እንደ ባንዲ ሊመጡት እኔም ሰላም ይኸው እኔ ሸሽቶ እኮ ነው። ይኸው ታንኳኛ እኮ አላገባም የፈለገው አሜሪካ ሊሄድ ነው። አሁን ሊመቱት ነው። በቃ ሰላም እንዳይመቱት በፊልስና አታገባም። እኔ ሚስት አምጥቼልህ ምን አባቱ ነው ታዲያ የማያገባው? ሚስት ምን አባቱ በቀደም ሚስት አመጣሁለት። ቆንጆ ሚስት የመንግስት ነው መቷቱ ቁምሳን መልኳ አያምርም ይላል። የፈለገውን ያግባ የፈለገውን ይተው። ምን አገባው? ልቀቁኝ፣ እገለዋለሁ። እንደው እስካሁን እዚህ ሊመቱ ነው። በዚህ ሊመቱ ነው። ይሄ ድንጋይ ነው። ኧረ ያስበላ። አንተ ሊመቱ ነው። ወታይ በዚህ ሊመቱ ነው። አሁን በቀደም ቆንጆ አመጣው። ጠባይ ነው ዋናው። አመል ተመልክ። ቆንጅና አመል ነው ዋናው። ጠባይ አመል ያላት ለእሱ ነው መንገር። መልክ ቆንጆ ስትሆን ብትሆን ጠባይ ተሌላት አመል ተሌላት ቅዘን ናት። መልክ አይሰራም። አመልና ጠባይ ነው ዋናው የሚያኖረው። እርሶ መልክ ምን አስመረጥዎት? መልክ አይሰራም። አመልና ጠባይ ነው ዋናው። አመልና ጠባይ ተሌላት መልኳ ስራ ያስመስል ብትሆን ቅዘን ያቦካታል። እኔ አሁን ለልጄ ትሆናለች ብዬ ቆንጆ ልጥም ያለች እንደው በቃ ቆንጅና አይሰራም። አዳምጡ፣ ምንድን ነው አዳምጡ። ለልጄ ትሆናለች ብዬ ልጥም ያለች ኮላ በቃ እንደው አፍንጫዋ ቆንጆ ጉንጯ መልኳን አይታ ለልጅ ዋጫዋል። እሷ ደግሞ መልኳ ቆንጆ የሆነው ጠባይዋ ፈስርኩስ ይሆናል። አመሏ ጠባይዋ ቆንጆ በመልኳ ትኮራለች። ቆንጆ አላችሁ ቆንጆ በመልኳ ትኮራለች። የማማዝናችሁ አርና ፈስ ነው አመሏ። ቆንጆ አርና ፈስ ሂዱባት ይላሉ። አሜሪካን ሊሄድ ነው አሁን። እሱ ማን ሊሄድ ነው? አሜሪካን ጠፍቶ ሊሄድ ነው። እሱ እዚህ እየደበደቡ ሊገሉት ነው። እኔ ያልኩትን ታላገባህ እያሉ እኔ አሁን ከየትም ብዬ ጸጉሯ ረጅም ነው፣ ደግሞ ቁመቷን ደግሞ እንዴት ያለ መልክ ቆንጅና ፈት ነው። አርነው ፈት ነው እንዴ? ቆንጅና አይሰራም። ቆንጅና ነው። ቆንጆ አመልታ የለም አይደለም እንዴ? እንደማመጥ አቶ ቁምቢ አይደለም እንዴ? እንደማመጥ አይደለም። ቆይ ውስጡ ካለ ያው ተደገፉ። መነቃ አለው እንዳልን ተራሰው እጆትን እንደዚህ አልኩ። ይህ ልብስ ነው የምለብሰው ነው ዋናው ነገር። ወይዘሮ ዝናሽዬ ዋናው እሷ ቆንጆ መሆኗን ስራዬን መብተሯን መርጠው አባሉት። ያቺ ቆንጆ ደግሞ ፈሳለች፣ በመልኳ ትኮራለች። ብትገባም በመልኳ በቆንጅናዋ ትኮራለች። ስራ ሙያ የላትም፣ የስራ ሙያ የላትም። መልኳን ብቻ ጠብቃ ትቀመጣለች። ቆንጅናዋን ስራ አትሰራም፣ የስራ ሙያ የላትም። ገረቅጠር እኔ ቆንጅና ይቆሽሻል ትለዋለች። እሱማ ብላለች። እሱ ከማግባቴ በፊት ሰራተኛ ይቀጠርልን ብላለች። እሱማ ይኸው እኔ ቆንጅና ይዤ እቀመጣለሁ። አልሰራም። ሰራተኛ
የሚገዛዛው ሁሉ ውድ ነው። የኑሮ ውድነት ነው። ስራ ዳበኛ የመንግስት ስራ ያላትን ብዙ ደሞዝ ይዛ የምትገባውን እች እኮ ስራ አላት። እምቢ አላት። ስራ አላት እኮ ግን ምንድነው ገረድ አልቀጥርም ማለት። አዎ ሰራተኛ ይቀጠር ነው የምትለው። አልቀጥርም ማለት አልቀጥርም። እንጀራ መጋገርም ብዙም አይደለሁም አልችልም። ወጥ መሰራትም ጥፍሬ ይበላሽብኛል። በቆንጅን ነው ወጥ ስሰራ ጥፍሬ ይበላሻል አለ። መልኬ ብቻ እንደዚህ ብቻ ብላ መልኮን ብቻ እንደዛ አለች። ያሰራውን ትብላ። እኔ እንጃ አሁን እንደዛ ስትል ግድ የለም በሂደት ትለምዳለች። አግባ ትዳር ጥሩ ነው አልኩት። አይ አላገባም አለ። ያሰራውን ትብላ። ታዲያ ሰራተኛ አልቀጥርም አለ። እሱማ አልቀጥርም አለ። አልቀጥርም አለ። የገባችው ጭኔን ብቻ ነው ወይ ስግስጎች ሰው እንደዛ ይባል ወይዘሮ ዝናሽ እንዴ? እኔ አልቀጥርም አለ እኮ እንደሱ አይባልም። አልቀጥርም አለ። ትስራና እየሰራች እንኑር አለ። እኔም እየሰራሁ እሷም እየሰራች ለመኖር አለ። ባልና ሚስት ሆነ እንጋባ አለ። እሷም እየሰራች እኔም እየሰራሁ አለ። እኩል እየሰራን አይቀጠርም አለ። በሉች ሴትዮ ደግሞ እንዳትጮህብኝ። ደህና ደሩ ልሂድ በሉ። ደህና ደሩ። ገና አሁን ቤት ስሄድም ዱላ ይጠብቀኛል። የኔ ነገር ደህና ደሩ። የሰጠሁትን 200 ብር ደግሞ እንዳያሳዩት ለዚህ ለዘካርያስ። አሁን እሱ የኔ ይሰማል። እንዳያሳዩት ነግሬዎታለሁ። እንዳያሳዩት። ደህና ደሩ። ደህና ደሩ። ሰላም ግቡ። ሰላም ቁምብዬ በሏ። ሰላም ግቡ። ቁምብዬ ካላሉ አልሄድም። ቁምብዬ ቁምብና እና ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምቢታ ቁምብዬ 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 ቁምቢታ ቁምቢታ ቁምብዬ 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 እና በቃ ወደቀ የሆነ ነገር ባርኔጣ ነው ወደቀ። እዚህ በሉ ድጋሚ በሉ። የመጨረሻ እንደው ደስ ሲል ድምፆት እንዴት ደስ ይላል! እስኪ የመጨረሻ አንድ በሉልኝ። ቁምቢታ ቁምብዬ ቁምቢታ ቁምቢታ ቁምብዬ ቁምቢታ ቁምብዬ አንተ ነብርታት ቁምቢታ ቁምብዬ 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 ቁምቢታ ቁምብዬ አንተ ነብርታት ቁምብዬ። ደህና ደሩ። ደህና ደሩ። ሰላም ግቡ። አሜን አሜን። አትምቱት አደራ አደራ። እሺ አልመጣሁም። እሺ ደህና ደሩ። አሜን። ደህና ደሩ። ሰላም ግቡ። ሰላም ግቡ። ሰላም ግቡ። አሜን። ደህና ደሩ። ቁምብዬ ሞቀኝ። አልኩት አንተ የነብርጣት ወይ ደስ ይለኛል። ልጨፍር መዝሙር አድርጉልኝ አሉ እየጨፈሩ። ማን ያለው? ቁምቢታ ቁምብያ አንተ የነብርጣት አልኩት። የነብርጣት ነብርጣራ ቀዶ እንደሚገባ ታውቃለህ? በጣራ ላይ ይገባል። ቁምቢም እንደዛ ነው። አይኔን አሞኛል ሲሉት ይተዋል። በቀንድ ይገላል። ነብር ነው ሲገባ አይኔን አሞኛል ሲሉት ይተዋል ነብሩ። አይ በቃ እንደዛ ነው አለው። እሺ ገላታለሁ አለች ሚስቱም። ኃይለኛ ናት እኮ ያቺ ወደ እሷ የሚሄደው እድርተኛ ነች አለች። አዎ እሳቸው እኮ ምንም አያውቁም። እድርተኛ ነች። የእሷ ምግብ ስለምትሰራው እድርተኛ ነች።
የእሷ ምግብ የእሷ ሚስቴ ሙያ የላትም መስተር አይጣፍጥም ማለት ኧረ እሷ ፊት እንደዚህ እንዳይሉ አደራ የቁምቢ ሚስት ፊት እንደዚህ እንዳይሉ አደራ ተናግሬያለሁ። አሁን መታ አይደለም ሙያ የላትም ሙያ የለሽም ወይ እንዳይሏት ትናደዳለች። እናገርኳት ያችን ሴትዮዋን ጣፈጠ እያለ እድርተኛ ነች አለኝ። እድርተኛ ነች እድሩ ላይ መሰራው ይጣፍጠኛል እያለ እሷን ይበላል አለ። ምን አለ ቢበላ ታዲያ አልኳት። ምንም ችግር ገላታለሁ አለ። የጥሩ ነው። ኧረ ጥሩ አይደለም እንዲህ አይባልም፣ ነውር ነው አይባልም። ሚስትየዋ መጥፎ ናት። አትረባም። ቁምቢ ነው ጥሩ። ቁምቢ ጥሩ ሰው ነው፣ የዋህ ነው። አየህ ያቺ እድርተኛ የምትሰራው ሁሉ ይጣፍጣል አይደል? እድርተኛ ነች አሉ። ይኸው እድርተኛ ነች አሉ። እድርተኛ ናት አውቃታለሁ። በድሩ ላይ የምትሰራው ሁሉ ሙያ አላት። ባለሙያ ነው የምትሰራው ሁሉ ስለሚጣፍጥ እሷ ያሰራችውን እበላለሁ። እኔ አውቃታለሁ። እድርተኛ ናት አውቃታለሁ። እበላለሁ። እሷ ያሰራችውን እበላለሁ። ሚስቴ ሙያ የላትም፣ የሰራችው አይጣፍጥም። በጣም ጥሩ ሰው ናት። እኔ አውቃታለሁ። ምግብ ስትሰራ በጣም ጎበዝ። እንደውም አንድ ቀን ቆይ እሷ የሰራችውን ይዤልዎ ትመጣለሁ ለራሱ። በጣም ባለሙያ ናት በጣም እና ትቀናለች። ይቺ የቁምቢ ሚስት ይቺ ደግሞ ገላታለሁ። እሷን ሙያ አላት። ምን አይነት ሴትዮ ናት አንተ? ይቺ ሚስትየዋ ውጋት እሷ ሙያ የላትም። እራሷ የሰራችው አይጣፍጥም። ያቺ እድርተኛዋ ባለሙያ ስለሆነ የሰራችው ሁሉ እየጣፈጠኝ እበላለሁ አሉ። አሁን እሷ እገላታለሁ አለ ሚስትየዋ። አሁን ይረቅ ይቺ ሴትዮ ምን የሚያጠፋ ነገር ያጠፋላቸዋል? ምን አውቃለሁ። አይ ጋሽ ቁምቢም ለነገሩ ያበዙታል አንዳንዴ እሳቸው። የጋሽ ቁምቢ ሚስት ጸባይዋ እንደዚህ ከሆነ እኮ እሳቸውም ደግሞ መተው አለባቸው ተው የተባሉትን። ምን ያርጓል? አይደለማ በምን አይነት አዳምጡ። እህበሉ መጀመሪያ ያችን እገላታለሁ አለች እኮ እሷ። አይደለማ እሷም እሳቸውም ስህተት ሰሩ እኮ። ይኸው እህበሉ ልንገሩት፣ እህበሉ ቁጠሩ። አንደኛ ኮንጎ ገዙላት፣ እህበሉ ኮንጎ ጫማ ገዙላት አናገሩኝ። ከዛ ደግሞ ቀሚስ ሰጧት፣ ደግሞ ሽቶ ሰጧት። ከዛ ደግሞ በሰሞን ሁለት የቀበሌው ክበብ ደግሞ ምግብ ጋበዟት፣ ቢራ ጋበዟት፣ እቤት ድረስ ሸኟት። ታዲያ ይህች ምን አስቀናት ታዲያ? አያስቀናም ይሄ ዝም ብላት። ይህች ምን አስቀና? ምን ቆላት? ምሰራጣችሁትም ይቻሉ ይቺ ሚስት የተባለችው ምስተሩ አይጣፍጥም አሉ። አይጣፍጠኝም አልበላውም አሉ። እንዴ ቀንታ ነው። እውነቷን እኮ ነው። ሚስት ናት እንዴ ምስተሩ አይጣፍጥም። እርሶ ቆይ ድሮ አይቀኑም እንዴ? በባሉት አይቀኑም ነበር ድሮ? ይወደደው ይቺ ቆንጆ ጣፋጭ ምስተራው የድሩ ስራ ትሰራለች። የድሩ ስራ ላይ በመስራቷ የምትሰራው ሁሉ ይጣፍጣል አሉ። ስለዚህ ነው የምበላው አሉ። ይቺ የምትሰራ አይጣፍጥም አሉ። ይቺ ሚስት የተባለችው ቢሆንም እድርተኛ የሰራውን አይብላ ነው የምትል፣ እገላታለሁ ነው የምትል። እድር ላይ እያጣፈጠ የምትሰራው ሴትዮ ነው። ይቺ እኮ እገላታለሁ የምትል የቁምቢ ሚስት እኮ ሙያ አላት። ቡና ማፍላት ቡና እንደ ቦጋለች የሚያፈላ የለም። ቡና ጎበዝ ናት፣ ታፈላለች። ቡና ምን ትንሽም ልጅ ያፈለዋል። ቡና ኧረ ሙያ ይጠይቃል እንጂ ቡና ትንሽም ልጅ ያፈለዋል። ሙያ ይጠይቃል። ትንንሽ ልጃገረዶችም አሮጊትም ያፈለዋል። ሙያ ይጠይቃል። አሁን ለምሳሌ እንግዲህ ለቡና ብቻ አትቀመና ራሷ ቃልቻ ነች። ራሷ ዳሯን ነው ለዛሯ ነው ቡና ታሳምረው። ጸጉሮትን ላበጥርሎት ተበጥሯል። መቼ አበጥሩ? ከትናንት ወዲያ አበጥረዋል። አልጎነጎንኩም። አትቋጥሯል አልከኝም። እስቲ ሊያው አልተቋጠረም። አትቋጥሩ አትጓንጉኑ አለ
አይ ጥሩ አደረጉ። ቆንጆ እንትን ብሏል። ምንድነው እዛ ውስጥ የተደበቀው ነገር? ምን የተደበቃል? የሚጠጣ ነገር ይታየኛል እዛ። አይ ይቀመጥልኝ። ትንሽ ፉት ልበል። አትጠጣብኝ በአባትህ። አይ ትንሽ ነው እኮ ብዙ ገንዘብ ሰጥቼሃለሁ። አትጠጣ። ማን ሰጠኝ? ያንቺ ላሉ እኔ ለአንተ ሰጠሁት። እኔ ነኝ የሰጠሁህ። እሷ ለእኔ ሰጠች አይደለ? አንቺ ላሉ እሷ ለእኔ ሰጠኝ። ለእኔ ነው የምሰጠው። ተቀብዬ ቅፍ ባረገው የት ታገኘዋለህ? እኔ በእኔ ፋንታ ሰጠሁህ አይደለ? አይ በእርሱ ፋንታ አይደለም። 3,000 ብር ለእኔ ነው የላከችው የሰጠችው። እሱማ ለራስዎት ነው የላከችው፣ ግን የእሷን ነገር አልቀበልም አሉ እርሱ። አንተ ውሰደው አላልኩህም? ብለውኛል። አንድ ብርጭቆ ብቻ ፉት ልበል። ሂድና ጠጣ። አትጠጣብኝ። ነገ ዓርብ ነው፣ ነገ ጠጣዋለሁ። እርጎ አሉት አይደል? እርጎ ለምን አይጠጡም? ዛሬ አልጠጣም እኔ። ሐሙስ መሸ፣ ነገ ዓርብ ነው፣ ቅዳሜ ነው እና እሑድ፣ ሰኞ ጠጣዋለሁ። ይርጋ በቅጡ እሱም በቅጡ ይርጋ። አልጠጣም። ነገ ዓርብ ነው። እሺ መሽቷል። ዓርብ ነው ነገ። ቅዳሜ፣ እሑድ፣ ሰኞ ጠጣዋለሁ። ይርጋ በቅጡ ይቀመጥ እዛ ውስጥ። ጉሮሮ የደረቀ በቃ ውሃ ልጠጣ። ምን ይደረግ? ያዳነ ጠጣ። እሺ ቅድም ጠጥቼበታለሁ። ቅድም ጠጥቼበታል። ጠጣና እኔም እጠጣለሁ። ጠጣና በፊት እኔም እጠጣለሁ። አረ ሁሉንም ልጠጣ ነኝ። እንዲህ ሙላና ጠጣ። በኩባያው ሞተ። ጠጣና ስጠኝ። እንዲህ እጠጣለሁ። ነገም ዓርብ ነው፣ ነገ ዓርብ ነው። ነገም እጠጣለሁ። አሁንም እጠጣለሁ። ቆንጆ ነው። ነገ ዓርብ ነው። ነገም እጠጣለሁ። አመጣልዎታለሁ። ጠጡ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። አሐዱ አምላክ አሐዱ አምላክ አሐዱ አምላክ። ይምጣ መንፈስ ቅዱስ አብሮት ከእኔ ይሁን። አሜን። መንፈስ ቅዱስ አብሮኝ እንዳይለየኝ ከእኔ ጋራ ነው። ሌሊት እንዴ ከእኛ ጋራ ነው የሚባለው? ከእኛ ጋርስ እንዴ? ከእኛ ጋራ ይሁን ነው የሚባለው። ለእኛም ያስፈልገናል። ከእኛ ጋራ ይሁን በሉ። ከእኛ ጋራ ይሁን። አሜን። እንደሱ ነው የሚባለው። አዎ ከእኛ ጋራ ናና አብራ ይሁን። አሜን አሜን አሜን። የሰጠሁህን ዘካራስ አቤት። አዳምጠኝ፣ እንደማመጥ። እሺ የታንችናሉ የተሰጠኝ 3,000 ብር የሰጠው 1,000 ብር ለዘማኔ ስጣት። ለቅዱሳን ጠላ ዳቦ ናት ባሉ። ኧረ እኔ አጥፍቼዋለሁ። 500 ብር ብቻ ነው የቀረው። 3,000 ብር ምን አድርገህ እንዴ? 3,000 ብር ምን አረከው? ትናንት ነው እዚህ ቁጭ ብለህ እየደወልክ ያው ብነግሮት ደግሞ ይናደዳሉ ብዬ ነው። ትናንት ነው እዚህ ቁጭ ብለህ ያው ደረሰኝ ተቀብያለሁ በሉ እያልከኝ፣ ያው ደረሰኝ ተቀብያለሁ በሉ እያልከኝ ብነግሮት ይናደዳሉ። 500 ብር ብቻ ነው የቀረኝ አሁን እጄ ላይ። 3,000 ብር
3,000 ብር አንዱ 1,000 ብር ለጀማነች ስጣት። ለቅዱስ ዮሐንስ ዳቦ ጠላ ታረግበታለህ። አንዱ 1,000 ብር ለቅዱስ ዮሐንሳችሁ አሁን ለቅዱስ ዮሐንሳችሁ ጠላ ዳቦ ታረግበታለህ። ጀማነች ቅቤ ትገዛበታለህ። ለዓመት በዓሉ አንዱ 1,000 ብር ስጣት። 2,000 ብር እንኳን 1,000 ብር ምን አረከው? የሆነ አዲስ የተከፈተ ቤት ነበር እዛ ታች። ምን የምን ያው ምን ይላል? አፈር ብላታ በርሜሉ ልትገባ አፈር ብላታ ያ በጉን ትገዛበታለህ። ደግሞ አረቄ መሰረት ቆንጆ አረቄ ወይ አፈር ብላታ ቆንጆ ደግሞ 2,000 ብር በግ ትገዛበታለህ። እኔ እስከ ዛሬ አረቄ ጠጥቻለሁ። እንደዛኛው አረቄ ደግሞ ብቻዬን አልጠጣም። ለምን ወገኖቼ አጠገቤ ልክ ስገባ እኔ ለቅዱስ ዮሐንስ በግ ትገዛበታለህ። እኔ ለቅዱስ ዮሐንስ በግ ለቅዱስ ዮሐንስ አዳም ለቅዱስ ዮሐንስ 2,000 ብር ለቅዱስ ዮሐንስ በግ ትገዛበታለህ። እየጠጡ ሊደፋበት ነው እየጠጡ አንዱ 1,000 ብር አሁን ለጀማነሽ እንድትሰጥ። ኧረ እኔ 500 ብር ነው የቀረው እጄ ላይ። ኧረ አሁን አዲስ ነው የተከፈተው አረቄ ቤቱ። ልክ ግብት እንዳልኩ ዘካርያስ መጣና አረቄ ነገር አታውራኝ። ለራሴ ነው የማውራው። ለራሴ ለእኔ አታውራ። ይኸው ለራሴ ነው የማውራው። ለእኔ አታውራ። ለእኔ አታውራ። በቃ የሚገዛበትን ልክ እንደገባው ዘካርያስ መጣ። ጋባዣችን የሚጋብዘን ዘካርያስ አይዟችሁ፣ ለሰው ነው የምታጠጣው ማለት ነው። አይዟችሁ የእሷን ገንዘብ ለእኔ የላከችውን ለሰው ነው የምታጠጣው ማለት ነው። አይዟችሁ ዛሬ በእኔ ነው። እጅላቸው ለእሱ ጥግ ላለው አንድ ቡጥሌ፣ እዛ ማዶ ገላምጦ ለሚያየኝ አንድ ቡጥሌ፣ እዚህ መሀል ላይ ላለው ደግሞ አንድ ቡጥሌ። ለሰው ነው የምታጠጣው ማለት ነው። ለሁሉም አንዳንድ ቡጥሌ በላከችው ገንዘብ ለእኔ በላከችው ገንዘብ ለሰው ነው የምታጠጣው ማለት ነው። ሁላችሁም ዛሬ እዚህ አረቄ ቤት ያላችሁ እንደ በጉ እንዳያርድህ ነገር ያለ ሁላችሁም እንደ በጉ እንዳያርድህ ሁላችሁም እዚህ አረቄ ቤት ያላችሁ ሰዎች ተቀጥቶ የሚታረደው ለሚካኤል ነው። አረቄ ቤት ያላችሁ ሰዎች ማንም እንዳይከፍል እኔ ነኝ የምከፍለው። አይዟችሁ በጉ ተቀጥቶ የሚታረደው ለሚካኤል ነው። ጆሬ ታምቡር በጉ ተቀጥቶ የሚታረደው የሚካኤል ነው። ሚካኤል እንዳያርድህ እንዳትከፍሉ፣ ማንም እንዳይከፍል እኔ ነኝ የምከፍለው። ሚካኤል እንዳያርድህ ማንም እንዳይከፍል። በጉ የሚታረደው ለሚካኤል ነው። ጠጡ፣ ዝም ብለው ጠጡ። ማንም እንዳይከፍል አልኩና ለሁሉም ጋበዝኩኝ። መጨረሻ ላይ አረቄ ቀዳችኋ ደግሞ ምን ነው ዘካርያስ ለእኔ አትጋብዘኝም እንዴ? ጠጪ አልኩኝ። አይ አልጠጣም፣ አልጠጣም 500 ብር ስጠኝ አለችኝ። 500 ብር ሰጠኋት ለእሷ ለማንም ለሜዳ ለማንም ለሌባ እንዴ ምን ነው እሱ ሰራተኛ ነው። ቲፕ የሚባል ነገር ለማንም ለሌባ ላንተ አይደለም የምትሰራው። ከዛ ላንተ አይደለም የምትሰራው፣ በደሞዝ ለተቀጠረችበት ነው የምትሰራው። በ1,000 ብሩ ደግሞ ለአንቺ ላሉ ልጅ አብረን ከአንቺ ላሉ ልጅ ጋር ለአንቺ ላሉ ልጅ አንቺ ላሉ ልጅ ትንሽ የሚገዛበት ነገር ቄጤማ የሚገዛበት ነገር የቱ ቄጤማ የሚሸጠው የድርተኛ ሰው ሲሞት ሬሳ ነው የምገንዘው አላለም። እንዲህ ብዬሽ አሁን እንደዚህ ብዬሻለሁ። የእነ ኮምፒውተር በጥሩምባ ማዘዝ ገብቶ አልነበረም። እንደዚህ ብዬሻለሁ። ድምፅ ሩቅ አይሰራም።
ትንሽ ነው ድምፅ ሩቅ አይሰማም ብለው ሰው ሲሞት ሬሳ ገንዛለሁ አላለም እንዴ? እንደዚህም ብዬታለሁ እንዴ? ለካ ረስቼዋለሁ። እሱ ደግሞ እያማረረ ነው። አሁን በቀደም ሰው ሙቶ ሊገንዝ ሄዳሉ። አሁን ሰው ሊገንዝ ሄዳሉ። ከዛ በል ገንዝ ተባለ። ያረፈው ሰው